ሰውዬ ምንድነው እያልከ ያለው? አርፈው ቁጭ በል። ሌላ ነገር እንድንፈጥር አትገፋፋል። እሺ ምንድነው የፈለጋችሁ? ይሄ ከባድ ሚሽን ነው። ስትሰሩ ምንም አይነት ስህተት ሳይፈጠር እያንዳንዷን ነገር በስነ ስርዓትና ጥንቅቅ ባለ መልኩ እንድትሰሩልኝ ነው የምፈልገው። አስፈራርቶኛል ደግሞ ለዛ ማለት ስለኛ አቀራረብ ምንም የምታውቀው ነገር የለም ብሎ በሽጉጥ ነው መጥተው ያስፈራሩኝ። የህግ አካላት ነው ከኋላ ያሉት። ምንም ይደርስብን ነገር የለም። ሰማኛለህ? ይኸውልህ እኛ ማጣራት በጣም ስትታመም ኃላፊነቱን ለሱ ሰጠሽ ይመስለኛል እና ሙሉ ኃላፊነቱን እሱ ማናጀር ሆኖ በቃ ሙሉን የሚያዘው እሱ ነበረ። አሁን ላይ ደግሞ ስራ ፈታሃል። ለምንድን ነው ስራ የፈታው? በምን ምክንያት ነው ስራ የፈታው? ለምንስ አሁን ቁጭ ብለህ ትገኛለህ ቤት? ስራ የፈታውበት ምክንያት ያው እረፍት ለማድረግ ነው። አንቀው ማለት ነው ደንበኛው ያነ ልጁ አንቆኝ በቃ የሚደረገውን ነገር ሁሉ ሚስጥር አድርገህ ነው መያዝ ያለብህና ካወራህ በቃ እስከመጨረሻው ነው የምናሰናብትህ። ምንም ማውቀው ነገር የለም እውነት ለመናገር አሁን ብርቱካን በዚህ ምክንያት እንደታመመች ድርጅቱ እንዲህ የከሰረበት መንገድ ምናምን ባልከው እኔ አላውቅም። የማውቀው ነገር የለኝም። ዳዊት ስለሚባል ሰው ታውቃለህ? አቶ ዳዊትን በደንብ አውቀዋለሁ። እንዴ አቶ ዳዊት ማለት ያው በቅርቡ የመጣ ስራችን ላይ አብረው የተቀላቀለ ሰው ነው። ያው በጉዳይ አስፈጻሚነት ነበረ የተቀጠረው። ከሆነ ጊዜ በኋላ ይመስለኛል በጣም ብዙ መኪኖች ምናምን ዝም ብሎ ይሰጣዋል ሳይፈራረም ዶክመንቶችን ሳይ ምንም አይነት ፊርማ የለምና እናገራለሁ። እኔ ለነፍሴ ፈርቼ ተጨንቄ ነው የተሻለ ነገር ለመኖር ስል ነው መሳሪያ ደቅ ነው እያንዳንዷን ነገር የተደረገውን ነገር ያየኸውንም ነገር ብታወራ እንገልሃለን ያሉ በቃ የመጨረሻ ኧረ እኔ እናገራለሁ። እስር ቤት ለምን እኮ ቤተሰብ ማስተዳደር ነኝ አገር ቤቶች ምንም በቃ እኔ ምን እንዳደረገኝ ራሱ አላውቅም። የሰይጣን ምን እንዳደረገኝ ራሱ አላውቅም። ምን ነው እንኳን መቀመጥ ሰው አልነበርኩም። የነበረኝ ነገር አጥቼ እንግዲህ አይ ምንም የሚያስፈራ ነገር የለም። እንደምታየው ልሽ ከኋላ የህግ አካላት ነው ያሉት። እኔም ደግሞ መርማሪ ጋዜጠኛ ነኝ። እንደተፈጠረ አላውቅም። ምንም ነገር ምንሳት በቃ እንዴት እንደተዋነናለች በቃ በጭራሽ ታመመችብኝ። በቃ ረሳችኝ። ሁላችንንም ነው የረሳችን። ንብረቴን ላስመልስ እኔ በቃ ያለሁት ራሱ የሰው ቤት እንደነበርኩኝ የሰው ቤት ሆኜ ነው ራሴን ያወቅኩት። ከኔ ጋር ነው የሚሆነው። ስለዚህ ውክልና ሙሉ መስጠት አለብኝ ብዬ ወሰንኩ። ሙሉ ውክልና ሰጠሁት። በቃ ራሱ ማስፈጸም ማስጨረስ ጀመረ። ጠባይ ሁሉ ተቀያየረ። ማታ ይመጣል፣ መጨቃጨቅ ነው፣ በቃ ጭቅጭቅ ነው ሁሌ። በቃ ጸብ ብቻ ሆነ። በመኪና አፋፍሰው ይዘውን ሄዱ። ከዛ በኋላ የሆነ ቦታ ላይ ያስቀመጡን። ምንም አናውቅም። የሆነ ጊዜ ለስራ ፊልድ ወጣለሁ ብሎኝ ወጣ። ከዛ ከፊልድ ሲመለስ በቃ ፍጹም ሌላ ሰው ሆኖ ነው የመጣው። ያኔ ነው በቃ የነሱ ላይፋችን የተበላሸው። ወደ 6 ወር ሆነና በጣም ከባድ ጊዜ ነበር ያሳለፍነው። እኔ እንጃ እንደዚህ ልገልጽልህ የምችለው አይነት አይደለም ነው። አክሲዮን ይሸጥ ይለወጥ ብዙ ነገር ነው ያለኝ። እኔ ቤተሰቦቼ ንብረት ነው መሸጥ መለወጥ አልፈልግም። ልጄንም ማስተዳድረው በሱ ነው። ተለያየ ሴቶች ይዞ ይመጣል። እኔ አንቺ ቃላ ይለኛል። በቃ ሌላ ሰው ሆኗል። ምንም እኔን ራሱ አታውቅኝም። እንደሱ እነሱ አድርጋ ነው የምትስለኝ። ራሱ በጣም እንጃ አላውቅም፣ ልነግርህ አልችልም ነው። ከነዲቃላሽ ተቀመጭ ምናምን እኔ እንደውም ከነዲቃላሽ ተቀብዬሽ እንዴት ቢነገር ነው ውስጥ ያለውን ፋይል እያወቅሽ እንዴ ምን አይነት ጦስ ውስጥ ነው የገባ ነው? ምክንያቱም እንደዚህ አይነት ነገር ጥንቃቄ ይፈልጋል። ጥንቃቄ የሚፈልጉ ነገሮችን ደግሞ የቅርብ የሆነ ሰው ነው ሊያሰራ የሚችለው። ግን ምን ዋጋ አለው? ውስጥ ያለውን እያወቅሽ እስኪ ከዚህ በኋላስ እነ መሳይ ምን ሊያደርጉ እንደሚችሉ ታውቂያለሽ? እኔና የምፈልገው አሸናፊን አግቼው የነበረው እኔ ነኝ። እነዚህ ወንጀሎች ሁሉ እየሰራው የነበርኩት እኔ ነኝ። እኔን አገኘህ እነሱ ጋር አትሂድ፣ ይቅርብህ። ሲጀመር ይኸውላችሁ ከዚህ በላይ ምንም ማለት ነገር መነጋገር ነው። ይህን ስራ እኔ ብቻ አይደለሁም የምሰራው። ብዙ የበላይ አዛዦች አሉ። ከነሱ ጋር ሆኜ ነው የምሰራው። ጥርጣሬ ስላለ ዳዊትን እዚህ ቦታና እዚህ ቦታ የት ነህ ምናምን ቀርቷል። አሁን ላይ የተለያየ ስልክ ይጠቀማል፣ ይደውልልኛል፣ ትዕዛዝ ያስተላልፋል። ገንዘብ ነው የምፈልገው፣ እሱም ጥቅም ነው።
የሚያገናኘን አሁን ላይ ጀመር አንተ ምንም ማለት እንደ ማለት ፓወርም ሆነ ስልጣኑ የለም ተሰማ አሁን ላይ ግንኙነታችን ተቋርጧል ከመሳይ ጋር ከዳዊት ጋር ነው አብዛኛው ግንኙነቴ ከዳዊት ነው ትዕዛዝ የምቀበለው መሳይ የሚባለውን ሰውዬ አግኝቼው አላውቅም አንድ ነገር ልንገርህ አይደል ማንንም ቢሆን ከህግ በላይ ሆነ ስለዚህ ወላ አሁን ሌላ ነገር እንዲደርስልብህ ማትፈልግ ከሆነ አቻና ማስፈራሪያ አንተ ቁጭ በላ ተባረም ትሄደው እንጂ ምናልባት እንኳን አሳልፈው ቢሰጥ ወንጀለኛው እኛ ጋር ሳይደርስብን ያን ነገር ያደረገው ሰውዬ ብቻ ተለይቶ ለህግ ቀርቦ ዘብጥያ እንዲወርድ እናስደርጋለን የተወሰነ ጊዜ አብሬያት አሳለፍኩ ለዚህ አይነት ስራ የምትሆን አይነት ሴት ነች በቃ አናገርኳት ወዳና ፈቅዳ ገባችበት ወንጀል እንደሆነ ታውቅ ነበር ወደ ስራው አቀርባቸዋለሁ እየለመዱት ሲሄዱ ግዴታ ስራው ውስጥ ራሳቸውን ያገኙታል ከዛ በኋላ መውጫ ምንም አማራጭ የላቸውም አብረውኝ ይሰራሉ ሰማኛለህ አይደል አሸናፊ ወንድሜን ያረካትን ነገር ያንዳንዱ ነገር አውቃለሁ ነገር ግን ማለት ነው ይኸውልህ መረጋጋት ስላለብኝና መረጃዎች መውጣት ስላለብኝ ነው በዚህ ልክ እያናገርኩ ያሉት ይኸውልህ ከዚህ በኋላ እንዲህ አይነት ዛቻዎች እንቅስቃሴዎች ምንም ለአንተ የሚጠቅም ጥቅም የለም ስለዚህ በዚህ ልክ ነው ይኸውልህ ከዚህ በላይ ይኸውልህ ሰላም ቤተሰቦች እንግዲህ ሁላችሁም በድጋሚ እንዴት አላችሁ እንደምን ሰነበታችሁ እንግዲህ ከዚህ በፊት የተፈጠረውን ነገር እያንዳንዱን ነገር ያያችሁት ነገር ነበር ማለት ነው እንግዲህ ብርቱካን ጋር ሄደን የተፈጠረውን ነገር አይታችኋል እሷ ላይ ያደረሰባትን ጉዳቶች እንግዲህ ዳዊት የሚባለው ሰው በጣም መጥፎ ሰውና አረመኔ ብዙ ነገር ያደረሰ ወንጀለኛ የሆነ ሰው ነው ማለት ነው እንግዲህ ስለሱ ብርቱካን ጋር ሄደን ብዙ ማጣራቶችን አድርገን እንግዲህ ብዙ መረጃዎች ይዘን ኦሬዲ እሱን ለማግኘት ወደ ተጠቆምንበት መረጃ ወደ ተሰጠን ቦታ መተናል ማለት ነው እንግዲህ ውስጥ ገብተን ደግሞ ስለ ዳዊት የሚያውቀውን ነገር እንግዲህ አሁን ያገኘነው እንግዲህ የዳዊትን ጓደኛ ቤት ነው ያለነው የዳዊት ጓደኛው ብቻ አይደለም የሥራ ባልደረባውን ብዙ ነገር አብረው ሲያደርጉ የነበረ እንግዲህ የብርቱካን ድርጅት ማናጀር የነበረው የሱ ቤት ላይ ነው የምንገኘው እንግዲህ ባለፈው ቪዲዮ እንዳያችሁት እንግዲህ የብርቱካን ልጅ ሄዳ ስለ ዳዊት ልትጠይቀው በመከረች ሰዓት እንግዲህ አመናጭቆ ብዙ ነገር አድርጓት እንግዲህ ስለ ዳዊት ምንም ማቀው ነገር የለም ሁለተኛ እዚህ እንዳትመጪ ብሎ ያባረራት ሰው ቤት ነው የምንገኘው ማለት ነው እንግዲህ እሱ ደግሞ ስለ ዳዊት የሚያውቀው ነገር ስላለ እየሸፋፈንለት እንደሆነ ብዙ ነገር ለማወቅ ችለናል ማለት ነው ባደረገው ነገር ስለዚህ ውስጥ ገብተን አሁን እሱን የምናገኘው ይሆናል በተጨማሪም ደግሞ ዳዊት ስላለበት ቦታ ስለ እያንዳንዱ ነገር የሚያውቀውን ነገር በቻልነው መጠን አወታተን ወደሱ ለመድረስ እንሞክራለን ማለት ነው ተመልካቾች እንግዲህ ዳዊት ያደረሰባት ነገር አለ ከወንጀሉ ባሻገር ብዙ ከሰራቸው ወንጀሎች ባሻገር እንግዲህ የሰራቸው ብርቱካን ላይ ያደረሰባት ብዙ ነገር አለ እንግዲህ ሀብት ንብረቷን ቀምቷት ምንም ጭንቅላቷ እንዳይሰራ እንድትረሳ ብዙ ነገሮችን አድርጎ እንግዲህ ብዙ ጉዳት አድርሶባት ልጇም ላይም እሷም ላይም ብዙ ነገር አድርሶባቸዋል እንግዲህ ለዛም ነገር ደግሞ ፍትህ ለማስፈን ማለት ያረጋትን ነገር እያንዳንዷን ነገር እንደሚቀጣበት በዚህ አጋጣሚ ልነግራችሁ ፈልጋለሁ እንግዲህ በቻልነው መጠን ደግሞ የወሰደባትን እያንዳንዷን ነገር የምናስመልስላት መሆኑን በዚህ አጋጣሚ ቃል ልገባላችሁ ፈልጋለሁ ቤተሰብ ስለዚህ ደግሞ እስቲ አሁን ውስጥ ገብተን የሚፈጠረውን ነገር አብረን ምን ይሆናል ማለት ነው እስከ ፍጻሜው ድረስ አብራችሁን ቆዩ እሺ እንግዲህ ቤተሰቦች ምንም አይነት ጊዜ ሳላባክን ብርቱካን በጥቆሞችን በሰጡን መረጃ መሰረት እንግዲህ የዳዊትን ጓደኛ ቤት እንግዲህ በጥቆማ እያንዳንዱ መረጃዎችን ፈልገን ቤቱን ልናገኘው ይችላል ማለት ነው ቀጥታ በነገረችን መሰረት ፍለጋዬን የቀጠልኩት ማለት ነው ምንም አይነት ጊዜ ማባከን ስላልፈለኩ ማለት ነው እንግዲህ ደግሞ ውስጥ ገብተን የሚፈጠረውን ነገር አብረን የምናየው ይሆናል ማለት ነው እንግዲህ ሁላችሁም የክሩ አባሎች እባካችሁ ምንም አይነት ስህተት እንዳይፈጠር ምናልባት ወንጀለኞች ራሳቸውን ለመደበቅ የሚያደርጉት ብዙ መንገዶች ስላሉ ይላችሁ ሁላችሁም በተጠንቀቅ ምንም አይነት እንዲፈጠር አልፈልግም ስለዚህ ሁላችሁም በተጠንቀቅ ሆናችሁ ጠብቁ እንግዲህ እኛ ተመልካቹ ውስጥ እንገባለን ማለት ነው ሰውዬ ምናልባት በጣም አስገድዶኝ ስለሚችል ከማለት ሳይኖርብን አይቀርም የድርጅቷ ላይ የደረሰው ነገር ትንሽ በጣም አስከፊ ነገር ስለሆነ በጥንቃቄ ወደ ውስጥ መግባት ይኖርብናል ስለዚህ ሁላችሁም እንደነገራችሁ ሳሚም እንደነገራችሁ ምንም አይነት ስህተት እንዳይፈጠር ምናልባት ቤት እንኳን ባይኖር ከውጪ ሲገባ ከታየ ምንም አይነት እንቅስቃሴ ሳታደርጉ እንድትይዙት ማለት ነው እንግዲህ እኛ ደግሞ ገብተን ያለውን ነገር ቼክ እናደርጋለን ማለት ነው ሰላም ጤና ይስጥልኝ እንዴት ነህ ሰላም ነው ዘገየ እነማን ናችሁ ዘገየና አዎ
እኮ ስለዚህ ምናልባት ውስጥ ገብተህ ማውራት እንችላለን። ምን ካሜራ ነው? ይኸውልህ ምንም የሚያሰጋ ነገር የለም። ካሜራ ምናምን ይኸውልህ ምንድነው? እሱን አስገባው መጀመሪያ። ይኸውልህ አንተ ማጣራት ያለብህ ነገር በገዛ ቤቴ ምንድነው? እንዴት ነው ዘገየ? መጀመሪያ ይኸውልህ ግርግር ለመፍጠር ምናምን አትሞክር። ይኸውልህ ካሜራው አንተ ላይ ምንም ያደርሰው ጉዳት የለም። ይኸውልህ የህግ አካላት ነው ከኋላ ያሉት፣ ምንም ይደርስብን ነገር የለም። ትሰማኛለህ? ይኸውልህ እኛ ማጣራት ይኸውልህ እሱ ማጣራት ያለበትን ነገር ያጣራል። ይኸውልህ አንተ አሁን ተረጋጋና ትሰማኛለህ አይደል? እሱ ቼክ ማድረግ ያለበትን ነገር ቼክ ያደርጋል። ይኸውልህ ምንም የሚያስፈራ ነገር የለም። ከኋላ የህግ አካላት አሉ። እኛ ማጣራት ሰውዬ ምንድን ነው እያልክ ያለው? አርፈህ ቁጭ በል። ሌላ ነገር እንድንፈጥር አትገፋፋል። እሺ ምንድን ነው የፈለጋችሁ? ይኸውልህ የምንፈልገውን ነገር እኛ ማጣራት የምንፈልገውን ነገር ቁጭ ብለን ነው የምንኖረው። ስለዚህ ይኸውልህ ተረጋግተህ ነው ለምንጠይቅ ጥያቄ መልስ ትሰጠናለህ ማለት ነው። እባክህ አንዴ ካሜራውን አጥፋልኝና እስቲ ያለውን ነገር እሺ እንግዲህ ተመልካቾች አሁን ተረጋግተን ለማውራት ቁጭ ብለናል ማለት ነው። እንግዲህ ዘገየ መጀመሪያ እንዳንገባ ሌላ ነገር ውስጥ ሰጣ ገባ ውስጥ እየገባ ነበረ። ነገር ግን አሁን አረጋግተነው ማረጋጋት ባለብን መልኩ አረጋግተነው እንግዲህ አሁን ልናወራው እዚህ ተገኝተናል ማለት ነው። እንግዲህ ዘገየ አንተ ጋር የመጣ ነው ዛሬ ላይ ከአንተ ብዙ መረጃዎች ነው የምንፈልገው። ነገር ግን እስቲ ወደ ሌላ ነገሮቻችን ከመግባታችን ከማለፋችን በፊት ስላለህበት ሁኔታ ስለ ስምህ እያንዳንዱ ነገር ኦዲየንስ እንዲያቅልኝ ስለምፈልግ ያለውን ነገር እስቲ ከስምህ ጀምሮ ምን ላይ እንዳለህ እንዴት እየኖርክ እንደሆነ ያለውን ነገር ንገረን እስቲ። በመጀመሪያ አመጣጣችሁ ራሱ ልክ አልነበረምና በጣም ነው የደነገጥኩት። እና መጀመሪያ እናንተ ማን ናችሁ? ስለኔ ስለመጠየቅ በምን ጉዳይ መንገድ ነው የመጣችሁት? ይኸውልህ ትሰማኛለህ፣ እኛ ቅድምም ይኸውልህ ከካሜራ ጀርባም ላወራህ ሞክሬያለሁ። ስለ አሁን ላይ ምንም አይነት ሰጣ ገባ ውስጥ እንድንገባ አልፈልግም። እኔ ማድረግ ያለብኝ ይኸውልህ የህግ አካላት ከጀርባችን አይታቸዋል እንዳለ የነበሩትን የህግ አካላት አይታል አይደል? እኔ መርማሪ ጋዜጠኛ ነኝ። ስለዚህ አካላችሁ መሆናችሁን በምንድን ነው የማውቀው? አሳይተናል እኮ ለአንተ የምትፈልገው መረጃዎችም ማስረጃዎችም ይኸውልህ እንድትረጋጋ በሚል አሳይተናል። ስለዚህ ይኸውልህ ከዚህ በኋላ ሌላ ነገር ውስጥ ሰጣ ገባ ውስጥ መግባት አልፈልግም። አሁን ለምጠይቅ ጥያቄ ብቻ ከምትገቡ በስነ ስርዓት ገብታችሁ ማውራት አትችሉም? ይኸውልህ በስነ ስርዓት ነው የገባነው። አንድ ላይ ሆኖ ጋግ ብላችሁ የመጣችሁት በስነ ስርዓት ነው የገባነው። ይኸውልህ እሱ ማጣራት ያለበትን ነገር ስላለ ነው እያጣራ የነበረው። አሁን ሌላ ነገር ውስጥ ምንም ያደረገው ነገር የለም። ይኸውልህ አንተ ላይ የደረሰብህ ነገር የለም። ከቤትህም የተሰረቀ የወጣ ነገር የለም። ያው አሁንም ቢሆን በህግ ጥላ ስር ነው ያለው። የህግ አካላት አብረውን አሉ። እኛ ደግሞ ማወቅ የምንፈልገው ጉዳይ አለ፣ እያጣራን ያለነው ጉዳይ አለ። ምን አለ እስቲ ለምሳሌ ምንድነው ጉዳዩ ያመጣችሁ እኮ? ወደዛ እንዳልፍልህ የምጠይቅህን ጥያቄ ይኸውልህ ምንም አይነት እንትኑ ሳትገባ እንድትመልስልኝ እፈልጋለሁ። እንግዲህ ዘገየ ነው የሚባለው ስምህ። ከስምህ ጀምሮ ስላለበት ሁኔታ እዚህ ሰፈር እንዴት እንደምትኖር ምን እንደምታረግ ያለውን ነገር እስቲ ንገረኝ። እዚህ ሰፈር እንዴት ገባህ? ከስምህ ጀምሮ ያለውን ነገር ንገረኝ። ስሜ መናገሩ ምን ያስፈልጋል? ለምን እናገራለሁ? ማንነቴን እኔ መናገር በአደባባይ አልፈልግም። ለዛውም ካሜራ ደግሞ አለ። ይኸውልህ አሁንም ሌላ ነገር ውስጥ የገባ ነው። ቅድም እንግዲህ ይኸውልህ አንተን ለማረጋጋት ብዙ ጥረት አድርገናል፣ አረጋግተናል። ኦልሬዲ ነገሮችን አሁን ሰላም በሆነ መልኩ እናወራለን ብዬ ነው ካሜራ ከፍቼ እንትን እያልኩ ነው። ምክንያቱም ይሄ ቤቱ የራሴ ነው። ሲጀመር እንደዛ አይነት መብት የለህም። ትሰማለህ አይደል? ሲጀመር ያለ መናገር መብት ምናምን ብዙ ነገር ተደብቆ ብዙ ነገር ግፍ እየተሰራ ባለበት ቦታ ላይ ይኸውልህ ብዙ ወንጀል እየተሰራበት ባለበት ነገር ላይ ይኸውልህ አንተ ሲጀመር እንደዚህ የመናገር መብት ምናምን የምትልበት እንትን ውስጥ አይደለም ያለው። ከፈለጋችሁኝ እኮ በደብዳቤ በትክክለኛ መንገድ ነው ጠርታችሁኝ ቢሮ መጥራት ያለባችሁ። ዘው ብሎ ከሰው ቤት ይገባል? ይኸውልህ እኛ ማጣራት በምንችለው መልኩ በምንፈልገው መልኩ ነው ስራችንን የምንሰራው። አንተ ስለምንሰራው ስራ እንዲህ ነው የምትሰሩት እንደዚህ ነው የምታደርጉት ብለን የምትነግረን አይነት ሰዎች አይደለም ሲጀመር። ስለዚህ ህዝብ እኮ አሁንም ይኸውልህ ህዝብ ነህ አይደለ? ያረከው ነገር ምንም ነገር ወንጀል ከሌለብህ የሰራው ነገር ምንም ነገር ከሌለ አሁን ለምንጠይቅህ ጥያቄ ትክክለኛና ተገቢ መልስ ትሰጠናለህ ማለት። እፎይ ባልኩበት በቤቴ መታችሁ ጋግ ማለታችሁ ታዲያ ምንድነው ምክንያቱ? ይኸውልህ እሱ አንተን የሚመለከትህ ጉዳይ አይደለም። እኛ ማጣራት ያለብን ጉዳይ አለ። እሱን እያጣራን ነው። ይኸውልህ የአንተ ቤት ሊሆን ይችላል። ሰማኛለህ አይደል? የሰራው ነገር የለም እርግጠኛ ነህ? የለኝም። ስለዚህ ምንም ነገር የሰራው ነገር ከሌለ ለምንድን ነው ማውራት የሚያስፈራህ? ይሁሉ ነገር ውስጥ የምትገባው? በጣም እፎይ ባልኩበት በቤቴ በስነ ስርዓት ባለሁበት መንገድ አሁንም እኮ ይኸውልህ እፎይታህን የሚነሳ ነገር ያደረግነው ነገር የለም። ሰማኛለህ አይደል? ሌላ ችግር ከሌለብህ እንደዚህ ሌላ እንትን ውስጥ የሚያስገባህም ነገር የለም። ስለዚህ አሁን ይኸውልህ ለምጠይቅ ጥያቄ ብቻ መልስ ስጠኝ እያልኩ ነው። እሺ ጠይቀኝ። እሺ እንግዲህ ይኸውልህ አሁንም ቢሆን በድጋሚ ነው የምጠይቅህ ለኦዲየንስ ግልጽ እንዲሆን ያለውን ነገር ትነግረኛለህ። ስምህ ማን ነው? ዘገየ። ትክክለኛ ስምህ ዘገየ ነው? አዎ። እሺ እንግዲህ ዘገየ ያገኘንህ እዚህ ሰፈር እዚህ ቤት ላይ ነውና እዚህ ቤት ነው የምትኖረው? አዎ ይሄ ቤቴ ነው። የራስህ ቤት ነው? አይ ተከራይቼ ነው የምኖረው።
እሺ ተከራይተህ ነው የምትኖረው ማለት ህይወትህ እንዴት ነው? ልጆች አሉ፣ ጓደኛ አለ፣ ፍቅረኛ አለ? ምን ላይ ነው ያለው አሁን? ልጆች የሉኝም፣ ፍቅረኛ ግን አለኝ። ያው መስሪያ ቤት ነው የምሰራው። እሺ ስለምሰራው ስራ ገና አልጠየኩም፣ ወደዛ መሄድ አይቀርም። ነገር ግን ስለመጀመሪያ ስለአንተ ባክግራውንድ ማወቅ ስለምፈልግ ነውና ቤተሰቦችህ እዚህ ነው ካንተ ጋር ነው ያሉት ወይስ ደግሞ ተለይታቸው ነው የምትኖረው? እንዴት ነው? ቤተሰቦቼ ክፍለ ሀገር ነው የሚኖሩት። እኔ ለመስራት ነው እዚህ የምኖረው። ኦኬ። ስለዚህ እዚህ ከመጣህ ምን ያህል ጊዜ ሆነ? አረ በጣም ያው በልጅነቴ ነው የመጣሁትና በጣም ብዙ አመት ነው። ያው በቁጥር ይሄን ያህል ምለው አይደለም። ስለዚህ እዚህ ከመጣህ ረጅም አመት ሆኖሃል ማለት ነው። አዎ። እሺ ትምህርትህስ ምናምን እንዴት ነበር? የት ነበር የተከታተልከው? የት ነበር የተማርከው? ከዛው ክፍለ ሀገር ነበር ወይስ ደግሞ እዚህ መታን የተማርከው? እንዴት ነበር ያሳለፍከው ጊዜ? ያው ትምህርቴን የጨረስኩት እዚሁ ነው እና የመጀመሪያ ዲግሪን በማኔጅመንት ዲግሪን ይዣለሁ ማለት ነው። እና ስራ እየሰራሁ ነበር። ያው በማኔጅመንት ፊልድ ሆኖ ማናጀር ሆኜ ሰርቼ አውቃለሁ። ስለዚህ በተመረክበት ፊልድ እየሰራህ ነበር። አሁን ላይ ስራ የለህም ነው? ስራ እየሰራው ነበርኩ እንዳልኩ፣ ግን አሁን ላይ ስራ ካቆምኩ ትንሽ ቆየሁ። እሺ እንግዲህ የተወለድከው ክፍለ ሀገር ነው። ከክፍለ ሀገር መተህ ማጋ ነበር ያረፍከው? እዚህ ቤተሰቦች ነበሩ ወይስ ምንድን ነበር የነበረው ነገር? እዚህ ቤተሰቦች ነበሩ። የእናቴ ትልቅ ወንድም እዚህ ነበርና ያው እዛ ተጠግቼ ነበር። አጎቴ ጋር ነው በቃ ያደግኩት፣ እዛው ነው ተጠግቼ የተማርኩት። ማለት ወደዚህ እንድትመጣ ምክንያት የሆነ ነገር ምንድነው? ቀጥታ ማለት በምን ምክንያት ነው አዲስ አበባ ልትገባ የቻልከው? እዚህ የመጣው ያው ክፍለ ሀገር ስለሆነ ገጠራማ ቦታ ምናምን ስለሆነ ትንሽ ለመማሩም ያስቸግራል። እዛ አሁን ገጠር ላይ ብዙ ጊዜ እድሜ በደረሰ ቁጥር ከተወለድክ ጀምሮ እድሜ በደረሰ ቁጥር ወደ እርሻ ምናምን ስለሆነ ለዛ እኔ ጠፍቼ ነው የመጣሁት። ጓደኞቼ ጠፍተው ሲማሩ ስለማቀ ወደ ከተማ መጥተው ስለተማሩ እኔም እነሱን አይቼ ነው ጠፍቼ የመጣሁትና ትምህርትም አልነበረም። እኛ ያለንበት ገጠር አካባቢ ትምህርት አልነበረም እና መማር ስለምፈልግ ነው ተነስቼ ወደ አጎቴ የመጣሁ። እንግዲህ ወደዚህ ስትመጣ ጠፍተህ ነው የመጣኸው። እንግዲህ ኦልሬዲ ደግሞ መተህ ያረፍከው ቤተሰብ ጋር ነው ማለት ያገኛቸው ቤተሰቦች ጋር ነው። እንዴት ነው ለመመለስ አንተን ጥረት አላደረጉም ወደዛ? ምናልባት ምክንያቱም ቤተሰቦችህ እንግዲህ ከነሱ ተለይተህ እንድትኖር አይፈልጉም። ብዙ ነገር አለ እንግዲህ ቤተሰብ የሚያረጋቸው ነገሮች እና በዛ ሰዓት ደግሞ አንተ ልጅ ነህ፣ ምንም አያውቅም ብለው ያረጉት ነገር የለም? አንተን ለመመለስ ያረጉት ጥረት የለም? ያው አጎቴ ከእናቴ ጋር ኮሚኒኬት ያደርግ ነበር። በዛን ታይም ይደዋወሉ ነበር። ወጣ ብላ ገበያ ላይ አለና ኔትወርክ የሚሰራበት አካባቢ እዛ ላይ ወጣ ሁሉ ማክሰኞ ታወራዋለች ገበያ በምትሄድበት ሰዓት እና ታግዘኝ ነበር እንድማር እንድሄድ ምናምን ፍላጎት ነበራት። ፋዘሬ ነው የሚያስቸግረው እንጂ ወንድ ልጅ በቃ እድሜው የደረሰው እንግዲህ ወደ ስራ መሄድ አለበት። እንግዲህ ገበሬውን እሱ ነው መተካት መስራት ያለበት እሱ ነው፣ ማረስ ያለበት እሱ ነው ስለሚል ማዘሬ ደግሞ እንድማር ትፈልጋለች እና ከወንድሟ ጋር ትደዋወል ነበር ገበያ በምትሄድበት ሰዓት እና ምንም በቃ እዛው እንድማር እዛው እንድለወጥ ነበር የምትፈልገው እሷ እና አጎቴ እንዲቀበል ያደረገች ምናምን እሷ አውርታ ነው። ለፋዘር ግን ሳልናገር ነው የሄድኩት። ስለዚህ ያው የፋዘርህ ጫና እንጂ እንድትመለስ የነበረው እናትህ ደግሞ ወደዚህ መተህ ህይወትህ የተሻለ እንዲሆን እያንዳንዷን ነገር አግዛለች ማለት ነው። አዎ የእናቴ አስተዋጽኦ አለበት። እሺና ያው ተመርቀህ ስራ እየሰራህ እንደነበረ ነግረኸኛልና አሁን ላይ ደግሞ ስራ ፈታሃል። ለምንድን ነው ስራ የፈታኸው? በምን ምክንያት ነው ስራ የፈታኸው? ለምንስ አሁን ቁጭ ብለህ ትገኛለህ ቤት? ስራ የፈታሁበት ምክንያት ያው እረፍት ለማድረግ ነው። ለራሴ ጊዜ ለመስጠት ስለፈለኩ ተጨናንቄ ስለነበረ ያንን ጭንቀቴን ለማቅለል እረፍት ለማድረግ ነውና ያው በፈለኩበት ሰዓት መስራት እንደምችል ተነግሮኛል እና እረፍቴን እስከምጨርስ ነው። ስለዚህ ከመጀመሪያ ተሰራበት ከነበረው ቦታ ለእረፍት ወጣህ እንጂ አሁን ላይ ከስራ ተባረህ ወይ ደግሞ ከስራ ወጣህ አይደለም ማለት ነው? አዎ ለእረፍት ነው እና ያው መግባት እችላለሁ ራሴ። ስለዚህ ለእረፍት ምን ያህል ጊዜ ነው የተሰጠህ? ምን ያህል ጊዜ ነው እንድታርፍ የተደረገው? ትንሽ ጊዜ ነው 2 ወር ምናምን። እሺ እንግዲህ እንዲህ አይነት ፍቃድ ተሰጥቶ አሁን እረፍት ላይ ትገኛለህና ተሰራበት የነበረው ድርጅት ስሙ ምንድነው? ማለት ምን ነበር የምትሰራ የነበረው እዛ ድርጅት ውስጥ? ያለህ እንትን ምንድነው የነበረህ ነገሮች እዛ ድርጅት ውስጥ የምትሰራው ስራ ምንድነው? ሲቀጥል ደግሞ ድርጅቱ ምን ነበር? መስሪያ ቤት ነው፣ ግን የዛ ድርጅት ላይ እንደ ማናጀር ሆኜ ነው ስሰራ የነበረው። ምን አይነት ድርጅት? ያው የመኪና መሸጫዎች ምናምን ላይ ልክ።
ኦኬ። ስለዚህ የመኪና መሸጫ ሱቅ ወይም ደግሞ የመኪና መሸጫ ፋብሪካ ላይ ማናጀር ነበርክ ማለት ነው? አዎ። እዚሁ ይሄን ስራ ትሰራ የነበረው እዚሁ አዲስ አበባ ውስጥ ነው? አዎ። እሺ እንግዲህ ዘገየ ስላለው ነገር ስለ እያንዳንዱ ነገር ነግረኸኛል ማለት ነው። እኔም ስላንተ ያጣራኋቸው ነገሮች ነበሩ። ማወቅ ያለብኝን ነገር ስላንተ አጣርቼ ነው የመጣሁትና አሁን ላይ ስራ ፈተህ እንዳልሆነ ይኸውልህ፣ አሁን ውሸት ከአንተ ጋር መነጋገር ምናምን በይቻል አልፈልግም። ትሰማኛለህ አይደል? እረፍት ላይ እንዳልሆንክ አውቃለሁ። አሁን ላይ ስራ አቁመህ እንደተቀመጥክ አውቃለሁ። ማለት እየሰራህበት እርግጠኛ የምትሆንበት መንገድ ካለህ እስቲ ተናገር። ይኸውልህ እኔ ከፈለክ የምትፈልገው ማስረጃ አሳያለሁ። ነገር ግን ምነግርህ ነገር ስለአንተ ትክክለኛ ነገር ስለምነግርህ ያ ብቻ ለአንተ ማስረጃ ሊሆን ይችላል። ትሰማኛለህ አይደል? ብርቱካንን ታውቃታለህ? በደንብ ነው የማውቃት። የድርጅቱ ባለቤት እሷ ናት። ከነበርኩበት ማለት ዝቅ ብዬ ነው ስሰራ የነበረና ከዛ ስራ ወደ ማናጀር ያደረገችኝ ብርቱካን ናትና ህይወቴ እንዲስተካከልም ያደረገችልኝ እሷ ናት። በጣም ባለውለታዬ ናት ብርቱካን። ስለዚህ አሁን ይኸውልህ ቅድም እየነገርከኝ የነበረው እዚህ ድርጅት ላይ እንደምትሰራ አሁን ደግሞ እረፍት ላይ እንዳለህ ነው የነገርከኝ። ድርጅቱ ደግሞ ወይ ሰዓት ሌላ ነገር ውስጥ ገብቷል አይደል? ሲጀመር ድርጅቱ የለም ግን አሁንም እየሰራው ነው እዛ ቤት ላይ ብለሃል። ለምንድን ነው ለመዋሸት የፈለግከው? ይሄ ለመዋሸት ፈልጌ ምናምን ውሸት አይደለም። እዛ ድርጅት ላይ እየሰራሁ ነበረ እንደ ማናጀር ሆኜ በቃ ስራዎችን ጉዳዮችን በማስፈጸም እየሰራሁ ነበረ። ግን ድርጅቱ ከሆነ ሰዓት በኋላ በቃ ትንሽ እየከሰረ ምናምን ማለት ለውጥ አልኖረው አለና እየከሰረ ሲመጣ ስቤን አስወጥቼ ሌላ መስሪያ ቤት ነው የተቀጠርኩት። ማለት እንዴት እንደዚህ ታደርጋለህ? ምክንያቱም አንተ የተማርከው እንግዲህ ማኔጅመንት ነው። ማናጀር ማለት እንግዲህ የተሻለ ነገሮችን ፈጥሮ መንገዶችን አስተካክሎ አንድ ድርጅትን የከሰረ ድርጅት እንኳን ቢሆን አንተ ገብተህበት ከስሮ የገባህበት ድርጅት እንኳን ቢሆን ቀና ለማድረግ ይለፋል እንጂ እንዴት ነው አንተ ድርጅቱ መክሰሩን ስታቅ ሲቪህን አውጥተህ ከዛ ቤት ልትወጣ ይቻልከው? ድርጅቱ ከሰረና እኔም መክሰር የለብኝም። ምክንያቱም የራሴ ኑሮ አለኝ። ቤተሰብ ማስተዳደር ነኝ። ገጠር ቤት ያሉ ቤተሰቦችን እኔ ነው ማስተዳድረው። ሰፖርት ማድረጋቸው እኔ ስለሆንኩኝ እንደ መስሪያ ቤቱ ቢጎዳ እኔ እንዴት ነው አብሬ መጎዳት የለብኝም። አንተ ታዲያ የራስህን ጥቅም ብቻ ነው የምታስጠብቀው ማለት ነው? ኖ ድርጅቱ እኮ ለአንተም ይከፍልሃል፣ ብዙ ነገር ያደርግልህ ድርጅት ነው። እንግዲህ እዛ ድርጅት ውስጥ ለአንተ ብዙ ነገር ይደረግልሃል፣ ይከፈልሃል። እንግዲህ ድርጅቱ ህይወትህን ያስተካከለልህ ድርጅት ነው። ግን አንተ በምላሹ ምን አደረክለት? ሲከስር ጥለህ መውጣት መፍትሄ ነው? ለምሳሌ አሁን አንተ የሆነ ነገር ቢበላሽብህ ወደ የተሻለ ነገር ነው አይደል የምትፈልገው እንጂ እዛ የተበላሸብህ ቦታ ነገር እንግዲህ ይኸውልህ ቅድም እንደነገርከኝ ከሆነ በጣም ዝቅተኛ ቦታ ላይ የሰራ ነበረ። ነገር ግን ብርቱካን እንግዲህ ያለኝን የስራ ትጋት ያለኝን ነገር አይታ ከፍ አድርጋ ማናጀር አድርጋኛለች ብለሃል። ያ ድርጅት ማለት እንግዲህ ድርጅቱ ሲወድቅስ ህይወትህን የቀየረ ድርጅት ነው አይደል? ድርጅቱ ዝቅ ሲል ህይወትህን የቀየረ ድርጅት ነው አይደል? ያ ድርጅት እና ታዲያ ለአንተ በቸገረህ ጊዜ የደረሰልህን ድርጅት አንተ እንዴት ነው በቸገረው ሰዓት ልደርስለት ያልቻልከው? ማለት እንዴት ነው አንተ ምን አይነት ህሊና ኖሮህ ነው ከዛ ድርጅት እንደከሰረ ስታቅ ወዲያው ጥለህ ለመውጣት የቻልከው? በቃ አልኩህ እኮ እየነገርኩህ ነው። ሀሳቡን ላሳጥርልህና በቃ ድርጅቱ ሲከስር እኔ ደግሞ የተሻለ መንገድ የተሻለ ነገር ነው ማሰብ የምችለውና እዛ ድርጅት ወጥቼ ነው ሌላ ድርጅት ላይ ሲቪን ያስገባሁት። ምክንያቱም የሆነ ነገር ሲበላሽ ከተበላሸው ነገር ላይ አልገኝም። የተሻለ ነገሮችን መምረጥ ነው ያለው። እሺ ቶ ሁሉም ነገር ይቀርና እንግዲህ እዛ ድርጅት ላይ ብዙ ጊዜ ቆይተሃል። እንግዲህ ዝቅ ብዬ ከምሰራበት እንግዲህ ከፍ ብዬ እሰራበታለሁ ያልከው ድርጅት ረጅም ጊዜ ቆይተሃልና ዳዊት ስለሚባል ሰው ታውቃለህ? አቶ ዳዊትን በደንብ አውቀዋለሁ። እንዴ አቶ ዳዊት ማለት ያው በቅርቡ የመጣ ስራችን ላይ አብረው የተቀላቀለ ሰው ነው። ያው በጉዳይ አስፈጻሚነት ነበረ የተቀጠረው። ከዛ በኋላ ከብርቱካን ጋር ማለት አቶ ዳዊት በተፈጥሮ ጸባዩ በጣም ሶሻብል ነው። እንግዳ ሲቀበል ትህትናው ምናምን እዛ ቢሮ ውስጥ ያለ ተወዳጅ ሰው ነው እና እኔ አላወኩም እንግዲህ ነገሮች እንዴት እንደተቀያየሩ አላወኩም እና ከብርቱካን ካለቃያ ጋር ሪሌሽንሺፕ የፍቅር ጀምረው ወዲያው ተዳሩ። ነገሮች ፍጥንጥናሉ እና እኛ እዛ መስሪያ ቤት የምንሰራ ሰዎች ሁላ በጣም ተገርመናል እና አብረው መኖር ጀመሩ ምናምን እና ዳዊትን የማውቀው በዚሁ። ስለዚህ ከዳዊት ጋር አብራችሁ ትሰሩ ነበር ማለት ነው? አዎ። እሺ ከዳዊት ጋር ያላችሁ ግንኙነት ከአንተ ጋር ምን ያህል ነው? እንዴት ነው ግንኙነታችሁ? እንዴ እሱማ ብርቱካን ጋር ከተጋቡ በኋላ ጭራሽ የቤቱ አባወራ የቤቱ አለቃ አድራጊ ፈጣሪ እሱ ሆነ።
ኃላፊነቱን ሙሉ ለሱ ሰጥተው እኛንም የሚያዘን እሱ ነው። እንደዚህ አድርጉ፣ እንደዚህ ሆኑ፣ እዚህ ቦታ ሄዱ፣ እዚህ ነገር የሚለን በቃ እሱ ሆነና ድርጅቱም በቃ እሱ ከመጣ በኋላ ነው መሰለኝ ትንሽ ድርጅቱ እየወደቀ እየከሰረ የመጣው ለዛ ይመስለኛል። እንግዲህ አንተ የድርጅቱ ማናጀር ነህ፣ ብዙ ነገሮችን ታውቃለህ። ማለት መጀመሪያ ብዙ ነገር ሲሰራ ነበረ። ምን ያህል ወዴት ትርፋማ የሚያደርጋችሁን ነገር ታውቃለህ፣ የሚያከስራችሁንም ነገር ታውቃለህ። እና እንግዲህ ዳዊት ከመጣ በኋላ ነው ድርጅቱ ሊከስር የቻለው ብለሃልና ዳዊት ለምንድን ነው ወደ እንትኑ የመጣው? ማለት በትዳሩ ምክንያት ብቻ ነው ወይስ ደግሞ የነበረው መጀመሪያ ፖዚሽን አለ አይደለ? ከዛ ፖዚሽን ላይ እንዴት ነው ከፍ ሊል የቻለው? እና ደግሞ በተጨማሪ ስላላችሁ ቅርበት ከሱ ጋር ስላላችሁ ነገር እንድትነግረኝ ይፈልጋል። ወደ ድርጅቱ እንደዚህ ከፍ ብሎ ኃላፊነቱን ድርጅቱን የማስተዳደሩ ምናምን ከኔ ጋር አይደለም። ብርቱካን ባለቤቱ እሷ ስለሆነች አለቃዋም እሷ ስለሆነች ኃላፊነቱ የሰጠችው እሷ ናት። እና የማውቀው ነገር የለም። በቃ እሷ አድርጉ የሚለን ብቻ ማድረግ ነው ስራችን ኃላፊ እስከሆነ ድረስ። ያው ከዳዊት ጋር አቀራረባችን ያው መስሪያ ቤቱ ላይ እኔ ማናጀር ስለሆንኩ እኔ ነኝ ማዘው። ቅርብ ሰዓትም ስለገባ በጣም አንገቱን ደፍቶ ምናምን ይሄ ከብዶት ነበረ ለመስራት ምናምን። በቃ እኔ ነኝ ማዘው፣ ይሄን አድርግ፣ ይሄን አስፈጽም፣ ይሄን ምለው በቃ እዛ መስሪያ ቤት ላይ ኃላፊነቱን እስካለኝ ድረስ ይሄ እንትና ዳዊት ከመምጣቱ በፊት እኔ ነኝ ኃላፊነቱን ሰጥታኝ ወይዘሮ ብርቱካን በጥሩ መንገድ ስራውን ሳንቀሳቀስ የነበረውና ከዛ በኋላ ተሎ ነው ነገሮች ተቀያየሩት። ወይዘሮ ብርቱካን እሱን ተሎም እሷም እንደታመመች ሰማሁ። በጣም ታማለች እንዳሉ ሰማሁ። እሱም ድርጅቱን በደንብ መች ለመች እኔ አላቅም። በቃ ትንሽ ቀናቶች ተሎ ተግባብተው ወደ ፍቅር ጀምሮ ያንን ድርጅት እስከ መምራት መድረሱ ራሱ ከዛ በኋላ ነው ነገሮች ራሱ በቃ ይሄ ማሽቆልቆል የጀመረው ድርጅቱ እየከሰረ የመጣው ምናምን በዛ ይመስለኛል። እንግዲህ ሙሉ ለሙሉ የተቆጣጠረው በምን ምክንያት ነበረ? ማለት እንግዲህ ብዙ ነገሮችን ትሰራ የነበረችው ብርቱካን ነች አይደል? ነገሮች ሲኖር የምትፈርመው ትልልቅ ነገሮች ሲኖሩ የምትፈርመው ነገሮችን የምታካሄደው እንዳለ ብርቱካን ነበረች። እንግዲህ እሱ መቆጣጠር የጀመረው ከምን ሰዓት በኋላ? እሷ ወይዘሮ ብርቱካን ከታመመች በኋላ ይመስለኛል። ግን ፍቅር ሪሌሽንሺፕ ጀምሮ እንደተዳሩም ቅድም ነግሬህ ነበረ እና በጣም ስትታመም ኃላፊነቱን ለሱ ሰጠች ይመስለኛል። እና ሙሉ ኃላፊነቱን እሱ ማናጀር ሆኖ በቃ ሙሉን የሚያዘው እሱ ነበረ እና ማውቅ መረጃ ይሄ ነው። እሺ ከዛ በኋላ አንተ ብርቱካን እንግዲህ ታማ ቤቷ ቁጭ ካለች በኋላ እያንዳንዱን ነገር እሱ መቆጣጠር ከጀመረ በኋላ ምን ያህል ጊዜ ቆየህ እዛ ድርጅት ውስጥ? እኔ አልቆየሁም። ድርጅቱ በቃ እሱ መቆጣጠር ከጀመረ በኋላ ድርጅቱ እየከሰረ ሰዓት አይከበርም፣ ሰራተኞች በስነ ስርዓት አይሰሩም፣ ነገሮች ሁሉ እየተበላሻሹ ሲመጡ እኔ መልቀቂያ ነው ያስገባሁት፣ ወዲያው ነው የወጣሁት። እሺ አሁን ሁሉም ነገር ይቅርና እንግዲህ ብርቱካን ተጎድታ ተኝታ ኦሬዲ ሁሉም እያንዳንዱ ኃላፊነቱን ዳዊት ወስዶ እየሰራ ነበረ። ነገር ግን እንግዲህ አንተ ምን ያረከው ነገር አለ? ማለት ብርቱካን እንግዲህ ከዝቅታ ቦታ አንስታ ከፍ ያደረገች ሰው ነች። እንዴት ነው ታማ ባለችበት ሁኔታ ስለመጠየቅ የሞከርከው ምንም ነገር የለም? ለመጠየቅ አልሞከርኩም። ለዛ ደግሞ ትንሽ ስላልተመቻቸልኝ ነው ነገሮች ከአዲስ መስሪያ ቤት እንደመግባቴ ምናምን ነገሮች ቢዚ ሆንኩኝና ለዛ ስላልተመቸ ያልጠየው። የፈለገ ነገር ቢሆን የሆነ ሰዓት አመቻችተህ እሷን ማግኘት አትችልም ነበር? ስለተፈጠረው ነገር ስለተነገራት አትችልም ነበር አንተ? እሱንማ ያው ጊዜ እየጠበቅኩ ነበር ለመሄድ፣ ግን ስላልተመቸኝ ነበር ያልሄድኩትና በዛ ምክንያት ነው የቀረው። የብርቱካን ልጅ እንግዲህ አንተ ጋር መታ ነበር ዳዊት የት እንዳለ ልትጠይቅህ፣ ስለ ዳዊት መረጃ ልትወስድ ከአንተ ጋር መታ ነበር። አንተ ግን ገፋሃት፣ ማለት አመነጫጭቃት፣ ብዙ ነገር አርጋት ነው እንትን ያልከው። እና ይሄን ያረክበት ምክንያት ምንድነው? ለምን እንደዚህ ያደርጋሉ? በስነ ስርዓት ነው አግኝቻት አውርቻት በስነ ስርዓት ነበር የላኳት እንጂ ለምን አመናጭቃታለሁ? ይኸውልህ አሁንም ውሸት የተቀላቀለበት ነገር ነው እየነገርከኝ። ሐቅና እውነተኛ ነገር ይኸውልህ ትሰማኛለህ? ለዳዊት እየሸፋፈንክለት ትገኛለህ አንተ በይዛት። ምንም እየሸፋፈንኩ ዳዊት ማለት ይኸውልህ ብርቱካን በሽተኛ እንድትሆን ያደረገ፣ ብርቱካንን ብዙ ነገር ያደረሰባት፣ ልጇ ላይም ብዙ ነገር ያደረሰ፣ ብዙ ወንጀሎችን የሰራ እና ደግሞ ድርጅቱን በራሱ ስም አርጎ ከብርቱካን ዘርፎ ብዙ ነገር ያደረገ ወንጀለኛ ሰው ነው። ይኸውልህ ለሱ ምንም አይነት ልትሸፋፍንለት ተለቅብየም ቤተሰብ ያለውን ነገር ይኸውልህ ስለ ቤተሰቡ ምናምን አይደለም እየጠየቅኩ ያለው፣ ትሰማኛለህ አይደል? አንተ ለዚህ ነገር ተባባሪ እንደሆንክ ደግሞ እርግጠኛ እኔ በስነ ስርዓት እኔ ዘገየ
እዛ በነበርክበት ሰዓት እንግዲህ ይኸውልህ ካሁን በኋላ ማታምናልኝ ከሆነ እንደምትታሰር ከዚህ ኮዱ ልነግርህ እፈልጋለሁ። ምክንያቱም በዚህ መሀል የሰው ህይወት ጠፍቷል፣ የሰው ህይወት ተበላሽቷል፣ ብዙ ነገር ሆኗል። ይሄ ሁሉ ነገር ሲደረግ ደግሞ ለምሳሌ አንተ እዛ ድርጅት ውስጥ በነበርክበት ሰዓቶች ውስጥ ማለት ነው አንተ በነበርክበት ሰዓት በሚወጡት መኪኖች እንግዲህ ብዙ ወንጀሎች ተፈጽመዋል። ሰው ሞቷል፣ ሰው ታግቷል፣ ብዙ ነገር ነው የተደረገው። እያንዳንዷን ነገር ደግሞ ታውቃለህ። አረ ምን ማውቀው ነገር ይሄው ልትሰማኛለህ። የምታውቀውን ነገር መደባበቅ እዚህ ነገር ውስጥ ማስገባት ይኸውልህ ትሰማኛለህ። ብዙ ነገር ነው የሆነው እዛ መሀል ብርቱካን እንደዚህ መሆኗ እያንዳንዱ ነገር የተጠናበትና ሆን ብሎ የተሰራ ስራ ነው። እያንዳንዱን ነገር ደግሞ ታውቃለህ። ይሄን ደግሞ ነገር በመደበቅህ ብቻ ወንጀለኛ ሆነ እስር ቤት እንደምትማቀቅ በዚህ ነገር ፈልጋለሁ። ይኸውልህ አሁንም እንትን እያልከኝ አይደል? እኔ ይኸውልህ ነገሮችን አንተ የምታውቀውን ነገር እያንዳንዱን ነገር ይኸውልህ ብርቱካን እዚህ ነገር ውስጥ ስትገባ የነበረውን ነገር እና ደግሞ አንተ በነበርክበት ሰዓት እየወጡ ባሉ መኪኖች እየተሰሩ ስለነበረው ወንጀሎች ስለ እያንዳንዱ ነገር የምታውቀው ነገር አለ። እያንዳንዱ ነገር እንድትነግረኝ እፈልጋለሁ እያልኩ ነው። እኔ ምንም ማውቀው ነገር የለም እውነት ለመናገር። አሁን ብርቱካን በዚህ ምክንያት እንደታመመች ድርጅቱ እንዲህ የከሰረበት መንገድ ምናምን ባልከው እኔ አላውቅም። የማውቀው ነገር የለኝም። ተሎ ነው የወጣሁት በቃ። ይኸውልህ ሲጀመር አንተ ከዳዊት ጋር የነበረህን ቅርበት አውቃለሁ። ብዙ ነገር የሸፋፈንክለት ነው አሁንም የምትገኘው እና ደግሞ ይኸውልህ ስለ ወንጀሉ ምንም እየገባህ አይደለም። ሰው ሞቷል፣ ሰው ጠፍቷል፣ ሰው ብዙ ነገር ሆኖበታል እያልኩህ ነው። ይኸውልህ ትሰማኛለህ አይደል? እዚህ ነገር ውስጥም እጅህ ካለበት ይኸውልህ አሁን እስር ቤት እንደምትሄድ ልነግርህ እፈልጋለሁ። ስለዚህ የምታውቀውን እጅህ ከሌለበት እዚህ ነገር ውስጥ እጅህ ከሌለበት የሰራኸው ነገር ከሌለ የምታውቀውን ነገር እያንዳንዱን ነገር ንገረን። ኧረ እኔ እናገራለሁ። እስር ቤት ለምን እኮ ቤተሰብ ማስተዳደር ነኝ ሀገር ቤት ወኔ ነኝ ማኖር። ይኸውልህ እንደዛ እንዲሆን ማትፈልግ ከሆነ ስለ እያንዳንዱ ስለምታውቀው ነገር ትነግራናለህ። እናገራለሁ። እኔ ለነፍሴ ፈርቼ ተጨንቄ ነው የተሻለ ነገር ለመኖር ስል ነው። ስለዚህ ምንድን ነው የምታውቀው? ያው ዳዊት ጋር እዚህ ድርጅት ላይ አንድ ደንበኛ አለን። የዳዊት ማለት መኪናዎችን የሚረከብ ገዢ ምናምንና በጣም ከሱ ጋር ያላቸውን ቅርበት በጣም ደንበኛው ነው እና ሁሉንም ድርጅቱ ላይ ከፍ እንዲል የሚያደርገው ደንበኛው በጣም የተሻለ ኑሮ የሚኖር ልጅ ነው እና ከሱ ጋር አብረው ይሰራሉ በደንብ እና ያንን ነው የማውቀውና ማለት አሁን እያልከኝ ያለው እኔ ዳዊት ስላለበት ሁኔታ ስላለበት ቦታ አላቅም ከኔ የተሻለ የሚያውቅ ሌላ ሰው አለ እያልከኝ ነው ያለው? ኖ እንደዛ ሳይሆን እዛ አብሮት የሚሰራ ልጅ አለ ማለት የሚረከብ መኪናዎችን እየመጣ የሚገዛ የሚረከብ በጣም ድርጅቱ ከፍ እንዲል ያደረገ የዳዊት ደንበኛ የሆነ ከሱ ጋር ነው ኮሚኒኬት የሚያደርጉት እና ያንን ነው በደንብ የማውቀው። ከሱ ጋር አብረው እንደሚሰሩ ቅርበታቸው በጣም አብረው እንደሆነ ብዙ ነገሮች እንደሚያደርጉ ከልጁ ጋር። ከሱ ጋር ምንድን ነው የሚሰሩት? ምን የሚሰሩትን ብዙ አላውቅም። አቀራረባቸውን ነው እንጂ በደንብ ዲቴል የሚሰሩትን አላውቅም። አስፈራርቶኛል ደግሞ ለዛ ማለት ስለኛ አቀራረብ ምንም የምታውቀው ነገር የለም ብሎ በሽጉጥ ነው መጥተው ያስፈራሩኝ። ማለት አንተን በምን ምክንያት ነው ሊያስፈራሩ ይቻሉት? የምታውቀው የደበቅላቸው ነገር አለ ወይም ደግሞ እንድትደብቅላቸው የሚፈልጉት ነገር አለ? ለምንድን ነው አንተን ሊያስፈራሩ ይቻሉት? ያው አቀራረባቸው ከልጁ ጋር ያለው በጣም ጥምረት አላቸው እና ትንሽ የሚሰሩት ስራ ምናምን ማለት አሁን ሲፈራረሙ አሁን ስራ ህጋዊ መኪናውን ሲቀበል ሲረካከቡ ምናምን በህጋዊ መንገድ ነው እየተፈራረሙ የነበረ እና ከሆነ ጊዜ በኋላ ይመስለኛል በጣም ብዙ መኪኖች ምናምን ዝም ብሎ ይሰጠዋል ሳይፈራረም ዶክመንቶችን ሳይ ምንም አይነት ፊርማ የለምና ሳይፈራረም ምናምን ያንን ሁሉ መኪና ምናምን ሲሰጠው ዳዊትን ጠየቁት። ዳዊት ለምንድን ነው በህጋዊ መንገድ መኪናዎችን እየፈረምክ ምናምን የማሰጠው ስለው አንተ ዝም በል የሚያገባህ ነገር የለም እኔ ያዘዝኩህን ብቻ ስራ እንድሰራ ነው የምፈልገው እያለኝ ስለኝ በቃ ነገሮች በቃ ይሄ ወንጀል አይነት ንክ ሆነብኝና አሁንም በቃ መኪናዎችን የሚመጡት መኪናዎች በሙሉ ዝም ብሎ ነው የሚሰጠው በእምነት ማለት ነው እያመነው ምናምን እና በጣም ስራው የወንጀል ስራ መሆኑ ሲገባኝ በጣም ስራው ሲያስጠላኝ ለዳዊት አናገርኩት። ከዚህ ስራ መልቀቅ ፈልጋለሁ እየተሰራ ያለው ነገር ጥሩ አይደለም እና እጄን ማስገባት አልፈልግም ስለው እንዴ ምን ችግር አለው እኛ ጋር ለምን አሰራም እኛ ጋር ብትሰራ እኮ ትለወጣለህ እኛ የኛ ተባባሪ እኛ ጋር አብረህ መስራት አለብህ ሲል እንዴ እኔ እናንተ ጋር መስራት አልችልም በህጋዊ መንገድ ነው መስራት የምፈልገው ስለው
ከዛ በኋላ በቃ ስራን መስራት እንደማልችል ነግሬያቸው ወጣሁ። ከዛ ላይ ሰላም ባለሁበት በነገታው ቤት መጥተው ከልጁ ጋር ደንበኛው ያልኩ ልጁ ጋር አይደለም እየረከበው ከሱ ጋር መጥተው መሳሪያ ደቅ ነው እያንዳንዷን ነገር የተደረገውን ነገር ያየኸውንም ነገር ብታወራ እንገልሃለን ያሉ በቃ የመጨረሻ አንቀው ማለት ነው። ደንበኛው ያነ ልጁ አንቆኝ በቃ የሚደረገውን ነገር ሁሉ ሚስጥር አድርገህ ነው መያዝ ያለብህና ካወራ በቃ እስከመጨረሻው ነው እናሰናብት ሲሉኝ እኔ ደግሞ ያው የኔን ህይወት ሳይሆን ለቤተሰቦቼ መኖሬን ነው ማውቀውና የኔን መለወጥ የሚፈልጉ እዛ የኔን መስራት የሚፈልጉና ለነሱ ስለማላደርገው የለም በቃ እና የወንጀል ተባባሪ ዝም ማለት መደበቅ የራሱ ጥፋተኛ እንደሆነ አውቃለሁ። ግን ምን ላድርግ ፈራዋ። ምክንያቱም ቤተሰቦቼ ደግሞ በእንደዚህ አይነት ምክንያት ሞተ እንደዚህ ሆነ ታሰረ ሲባል ከባድ ነው፣ ይጨነቃሉ። ለዛ ያን ስላልሆንኩ ደብቄ መኖር እንደመድኩኝ። ስለዚህ ይሄ ሁሉ ነገር ወንጀል እንደሚሰሩ ብዙ ነገር እያወቅ ወደ ፖሊስም ለማመልከት ለፖሊስም ለማሳወቅ የሞከርከው ምንም ነገር የለም ማለት ነው? የለም፣ ፈርቼ ነው ለአንድ ነፍሴ ተጨነቅኩኝ። ምክንያቱም እያስተዳደርኩ ያለው ነገሮች ቤተሰብ እየመራው ስለሆነ ነገሮች ይበላሻሉ ብዬ በቃ ዝምታን የመረጥኩት። እሺ፣ ስለዚህ ዳዊትን የምናገኝበትን መንገድ አንተ ታውቃለህ ማለት ነው? የምታመቻችልን ነገር ይኖራል? ያው በህጋዊ መንገድ ሲፈራረሙበት የነበረበት መረጃ አለኝ፣ አድራሻ ያለው ማለት ነውና የልጁ አድራሻ አለኝ። ስለዚህ የልጁ አድራሻ ነው እንጂ ያለ አንተ እጅህ ላይ የዳዊት አድራሻ የለህም ማለት ነው? ያው አብሮ አይደል የሚሰሩት። ስለዚህ አብሮ እስከሚሰሩት ድረስ በዛ አድራሻ መኪናው የሚያስረክቡበት መንገድ፣ ካምፓኒው የት እንደሚሄድ ያለው መረጃ ስላለኝ አድራሻቸው አሁን ለምሳሌ ደንበኛው ተረክቦበት የሚወስድበት አለው የራሱ ቦታ እና ያንን ቦታ የተቀመጠበት መረጃ አለኝ እና ዳዊትም አብሮ ይሆናል ብዬ ነው ማስበው አብሮ ስለሚሰሩ። እሺ፣ ስለዚህ አንተ በምትሰጠን መረጃ መሰረት እንግዲህ የዳዊትን አሁን ላይ በጣም ጓደኛው ነው ያልከው ልጅ እኛ ፈልገን አፈላልገን ወደዚህ የምናመጣው ይሆናል ማለት ነው። እንግዲህ እሱ ሲመጣ ደግሞ ስለምታውቀው ነገር ስለእያንዳንዱ ነገር ምንም ሳትደብቅ ከሱ ጋር ያለውን ነገር ሁሉንም ነገር አንተ ትነግረናለህ ማለት ነው። እንግዲህ እስቲ በሚሰጠን መረጃ መሰረት እባካችሁ እኔ ምንም አይነት በዚህ ሰዓት ምንም አይነት ጊዜ እንዲባክንም እንዲጠፋም አልፈልግም። በተጨማሪም ይኸውላችሁ ይሄ ከባድ ሚሽን ነው። ስትሰሩ ምንም አይነት ስህተት ሳይፈጠር እያንዳንዷን ነገር በስነ ስርዓትና ጥንቅቅ ባለ መልኩ እንድትሰሩልኝ ነው የምፈልገው። ሲቀጥል ደግሞ ይኸውላችሁ በጥንቃቄ እዛ ቦታ መረጃው የሚሰጠን ቦታ ትሄዱና እዛ ቦታ የምታገኙትን ሰው እያንዳንዱ ዳዊትም ሊሆን ይችላል እንግዲህ ጓደኛውም ሊሆን ይችላል ሌላ የምታውቋቸው ወንጀለኞች በቦታው ካሉ እያንዳንዳቸውን ወደዚህ ይዛችሁልኝ እንድመጡ ፈልጋለሁ። ስለዚህ አሁን ምንም አይነት ጊዜ ማጥፋት አልፈልግም። ካሜራውን እስቲ አጥፋልኝና ቀጥታ ወደዛ እንሂድ።